መስርተናል። ከጎንደር ጫፍ እስከ ሸዋ ጫፍ፣ ከሸዋ ጫፍ እስከ ጎጃም፣ ከጎጃም እስከ ወሎ ጫፍ የሚንቀሳቀሰው ሰራዊታችን በአንድ ሕግና በአንድ መርህ እንዲራመድ፣ እንዲሰራ፣ እንዲንቀሳቀስ እያደረጉ ነው ማለት ነው። ይህ ደግሞ በአንድ ቀን ተሰርቶ በአንድ ቀን የሚጠናቀቅ አይደለም። ስራ ይፈልጋል፣ ጊዜ ይፈልጋል። ይህ ደግሞ በትዕግስት መጠባበቅ ነው ያለብን። በአጭር ጊዜ ግን ተጠናቆ ሰራዊታችን መሬት ይወርዳል ማለት ነው። ይህን እንሰራለን። በተለያየ ጎራ፣ በተለያየ አቅጣጫ በራሳችን ይሄ የኔ ሰፈር ነው፣ ይሄ የኔ ቀጣና ነው፣ ይሄ የኔ እንትን ነው ሲል ብዙ ነገር ትግላችንን ጉርቶታል ማለት ነው። ከዚያ ቀንበር ደግሞ ዛሬ ተላቀናል። ይህ ደግሞ በአንድ ድርጅትና በአንድ ተቋም ስንመራ ስናድግ ለማሸነፍ ወደፊት በምንፈጠርበት ሰዓት የሚያንገበግባቸው ስላሉ የተለያዩ ነገሮች ያስተማሩት የራሳቸው አካል ይህንን ትግል እንዳልኩት የተለያየ ነገር ለመቀባት የተዘጋጁና የተሰማሩ ስላሉ ይህንን ትግላችን ነው ወንድሞቻችን ትልቅ ጀብድ አምጥተው የተሰውለትን ትግል ደግሞ ለእንደነኛ አይነት አረም ጸረ ትግል ጸረ ሕዝብ ጸረ አማራ የሆነው ደግሞ መታገል ማሸነፍ አለብን ማለት ነው። አንዱ ይሄ ትልቁ ነገር ይህንን ትግል እንዳይንኮላሽ ይህንን ትግል ለመጠበቅ ስንል ትግላችንን ከሁሉ ነገር ጠብቀን ማቆየት ማሻገር ይኖርብናል። ይሄ ደግሞ የእናንተ አደራ ነው። ዋነኛው ምንድነው ደግሞ አሁን ይሄ ቲክቶክ እና ኤፍቢ የሚባል ይሄን ደግሞ ማንኛውም ሰው ይጠቀመዋል። ታጋይ ብቻ አይደለም ሌባም ይጠቀመዋል ማለት ነው። ለሚያገለግለው ለራሱ እንደዚህ አይነት ሌባ ደግሞ አለ ማለት ነው። ይሄን ደግሞ ማክሸፍ አለብን። ምናልባት 200 እና 300 ተከታይ ያለው ያን ኤፍቢ ግለሰብ እዚህ ፋኖን የመራ ፋኖን አቅጣጫ የሰጠ ይመስለዋል ማለት ነው። እዚህ ስንት ህይወቱን ሊገብር ሁለንተናውን ለአማራ ሕዝብ የሰጠ እሱ ደግሞ በሆነ ቦታ ተቀምጦ በሪሞት የሚመራውና የሚያንቀሳቅሰው የሚያዘው ይመስላል። ይህን ደግሞ ሁላችንም ልንታገለው፣ ሁላችንም ደግሞ መስሚያ የለን በትግል ስም ብቻ የሆነ ነገር እያቀበለ ትግላችንን ሊበጠብጥ ትግላችንን ሰራዊታችን ላይ ህዝባችን ላይ ውዥንብር ይፈጥራል ማለት ነው። ከእንደዚህ አይነት አደጋ ሁላችንም ደግሞ ልንከላከልና ልንታገለው ይገባል። ይህን መውሰድ አለባችሁ። ሲፈልገው በሰፈር ሲፈልገው በጎጥ ሲፈልገው በሆነ መንገድ አጀንዳ ይሰጠናል ማለት ነው። እኛ የመጨረሻ ትግላችንን ልናሸንፍና የአማራን ህዝብ እፎይታ የአማራ ህዝብ የሚፈልገውን ነገር ለማድረግ እናሳካለት የምንችለው ስርዓቱን አሸንፈን ይህንን ስርዓት ከወንበሩ ላይ አንስተን ስንወረውረውና ስናቃጥለው ብቻ ነው። ያኔ ነው የአማራ ህዝብ እፎይ የሚለው እንጂ በጎጥ በሰፈር ለገሌ ለዚህ ሰፈር የሚባል ነገር የለም። እኛ አልወጣንም። የወጣነው አማራና አማራ ብቻ ነው። ሌላ ምን አለ? ዋናው መርዞ ያለው 4 ኪሎ ስብስብ ያለው ማለት ነው። እዚያ የእሱን ጉድጓድ የተወሸበትን ጉድጓድ ጀፍነን እዚያ ጉድጓድ አቃጥለን ካላወጣ ነው ወሬውን ካልደፈንበት የአማራ ህዝብ በየትኛውም አቅጣጫ በዚህ ልክ ግንዛቤ መውሰድ ያለብን። አማራን አማራ ናችሁ ተብለን ነው እየተገደልን ያለው አይደል? የዚህ ሰፈር የዚህ ምናምን ተብለን አልተገደልንም። አማራ ነው በቋንቋም በማንነቱም ብሔር ተኮር ጥቃት ነው እየደረሰብን ያለው ማለት ነው። ስለዚህ አማራ ሆነን ስንቆም አማራ ሆነን ስንደራጅ ብቻ ነው የምናሸንፈው። ያልነቃውን አካባቢ ያልነቃውን ማህበረሰብ ደግሞ እናነቃለን፣ እንንቀሳቀሳለን፣ እንሄዳለን፣ እናደራጃለን ነው።
ስለዚህ በዚህ ልክ ግንዛቤ እንዲኖራችሁ በመጨረሻ በጣም ቆርጠንባችኋል፣ በጣም አስደስታችሁናል። በዚህ ልክ ራሳችሁን አዘጋጅታችሁ ጠላትን ደግሞ እንደ ልማዳችሁ ያውራቦ ሲባል በየቦታው በደበዳል ይፈራል። ብዙ ነገር ታውቃላችሁ፣ የጠላት ስነ ልቦና። ስለዚህ የኛ ደግሞ በጠላት ላይ የበላይነት አሸናፊነት መላበስ አለብን። ልባችን ሞራላችንን መመለስ በጠላት ላይ የበለጠ ትናንት ከምንሰራው በላይ ጀግንነትን ተላብሰን ጠላትን የምናሸንፍበትን እንግዲህ በየደረጃው ባሉ አመራሮች የሚሰራ ይሆናል። ለዛሬው እንግዲህ በዚህ ልክ ተገናኘን። በጣም ደስ ይላል። በጣም ትልቅ ስራ ነው የተሰራው። እንደተባለው ከአሁን ፊት 2-3 ፕሮግራም አድርገናል። የዛሬው የሚለየው ደግሞ ሙሉ የስልጠና ማዕቀፍ ሰራዊታችን በሚገባ ግንባታ ሰርቶ አዘጋጅቶ ዝግጅት አድርጓል ማለት ነው። ትልቅ ምስጋና በድጋሚ ይገባቸዋል ማለት ነው። በበኩሌ ያለኝን አመሰግናለሁ። አመሰግናለሁ። የአፋብኃይል ተቀዳሚ ሊቀመንበር አርበኛ ተፈማሞን በጣም እናመሰግናለን።